የክሰል ዱቄት ተጨምሮበት የተጋገረ እንጀራ። ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ የአገሬ ልጆች፣ ዛሬ በድጋሚ የከሰል እንጀራ ወይም ከሰል ዱቄት የተጨመረበት እንጀራ ይዤ መጥቻለሁ። በቅድሚያ የከሰል ዱቄት ተጨምሮ መስራት የጀመሩት በ19ኛው ክፍለ ዘመን እንግሊዞች ናቸው። በብስኩት የሰሩት እንዲሁም በአይብ አድርገው አይብ ውስጥ ጨምረውም ሰርተውታል ለማለቴ ነው። በአሁኑ ሰዓት ግን በጣሊያን ሀገር ያው በጤና ሚኒስቴር ተመስክሮለት በፒሳ በፉካቻ እንዲሁም በዳቦች በብዙ አይነት ነገር እየተሰራ ያው መበላት ተጀምሯል ማለቴ ነው። አልፎ ተርፎ በታgliatelle እንዲሁም በፓስታም እየተሰራ ነው። እንጀራ ነው ግን ያልተሰራው። እንጀራ ከዚህ በፊት ምን የጋገርኩት አንድ ኢትዮጵያዊት የኔን እንጀራ ግን ከመንቀፋችሁ በፊት ሞክሩት እላችኋለሁ። እሺ፣ ጥቁሩ እንጀራ ወይም የከሰል እንጀራ የከሰል ዱቄት የተጨመረበት እንጀራ ጥቅሙ ምንድነው? ምን ተጠቀምሽበት ብላችሁ ለምትጠይቁኝ በይበልጥ ዓመት በዓል ሲሆን እንደዚህ ወጣ ስንበላ ብትበሉበት በእንጀራ አድርጋችሁ በጣም ለሰውነታችሁ ተስማሚ ነው። አንዳንድ ቤኔፊት ወይም ለምን እንደሚጠቅም ደግሞ አንደኛ ለምንበላው ምግብ ራሱ ወዲያውኑ ዳይጀስት የሚሆነው፣ ሁለተኛ ደግሞ ሆዳችን ላይ አየር የሚሰበሰበው በሙሉ ያወጣል። እኔ ከዚህ ፊትም ሰርቻለሁ ብያቸዋለሁ። ይኸውላችሁ አሁን ለኔም ለባለቤቴም እንደዚህ አድርገን አዘጋጅተን እንዲህ ልንበላ ነው። እንደሚመቻችሁ ተስፋ አለኝ። እንደምታዩት የካሙት የቺያ አሲድ የኪንዋ የአጃ የገብስ ዱቄቶች ባለፈው ቪዲዮ ላይ እዩት ከፈለጋችሁ እንዴት አድርጌ እንዳዘጋጀው። ከዛ ያስቀረውት ዱቄት ነበረ። ይኸው ዱቄቶቹ ስም ስዕላቸውን አምጥቼላችኋለሁ። እዚህ ባለፈው እንጀራ እንደስጋግር ቀንሼ ያስቀረውት ዱቄት እሱ ነው ለመጋገር የተዘጋጀሁት ለማለቴ ነው። ይህንን ከሰል ዱቄት የተጨመረበት እንጀራ ወይም የከሰል እንጀራ ብንለውም እንዴት አድርጌ እንዳቦካው እንዴት አድርጌ እንደጋገርኩኝ ማየት ለምትፈልጉ እና መስራት ለምትፈልጉ ዩቲዩቤ ዛሬ በ12 ሰዓት አካባቢ እለቀዋለሁኝ። ሂዳችሁ ማየት ትችላላችሁ። ጊዜያችሁን ወስዳችሁ ለምትመለከቱልኝ እጅግ በጣም አመሰግናለሁ። አብሮነታችሁ አይለኝ ያልኩኝ መልካም ቀን መልካም ጊዜ እመኝላችኋለሁ። አገራችን ሰላም ያርግልን። የሁላችሁ ይህንን እንጀራ ተመልከቱ። ቻው ቻው።